ሸኔ ሲደመር ፋኖ ሲደመር ህዋት ሲደመር ሻቢያ ሲደመር ግብጽ ሱዳን ተጠራቅመው ቢመጡ እንኳን እኛን መቋቋም ማሸነፍ አይችሉም ለምን ታውቃላችሁ እኛ የተገነባነው በወታደራዊ ስልጣና ብቻ አይደለም በኢትዮጵያዊነት ነው ውስጣችን ላይ የሚፍለቀለቅ ኢትዮጵያዊነት አለ ደማችን ይተከተካል በኢትዮጵያ ከመጣችሁ ማለት ነው ስለዚህ የትኛው ማይል እኛ መቋቋም አይችልም የምናዋጣው ለኢትዮጵያ ህዝብ ዛሬም ነገም እኛ ነን ትላንትና የሚያዋጣ ነው እኛ ነን ይሄ ትላንትና የመጣው ጊዜያዊ ነው ነገ ይጠፋሉ ይበተናሉ ለሆዳቸው የኢትዮጵያ ህዝብ መንቃት ማወቅ አለበት ወዳችኋል ይህ ወታደር በእናት ሀገር ፍቅሩ ተለክፎ ለለበሰው ዩኒፎርም ታምኖ ወድና የማትተካውን ህይወቱን አስይዞ በማይመች ቦታ ላይ እንዲመቸው ራሱን አሳምኖ ለጋ ወጣትነቱ ሳያሳሳው በቅስፈት ምን እንደሚፈጠር በማያቀበት ጉድጓድ ስር ተቀምጦ ለኢትዮጵያውያን ትልቅ መልእክት አስተላልፏል እሱ የኢትዮጵያ ነው የለበሰውም የታላቁን መከላከያ ዩኒፎርም ነውና ፊቱ ላይ ፍርሃት የሚባል ነገር አይነበብም ወጣትነቱ የሰጠው ደም ግባት ከተፈጥሮ ቁንጅናው ጋር ተዳምሮ በማይመች ሁኔታ ውስጥ የሚኖር አይመስልም ሁሉም ነገር ተስተካክሎለት ሰዓት ጠብቆ የሚበላ ቆንጆ አልጋ ላይ ተኝቶ የሚነሳ ይመስላል ይህ ውበቱ የመጣው ለኢትዮጵያ ካለው ፍቅር የመነጨ እንደሆነ ያስታውቃል ኢትዮጵያዊ ስትሆን ወታደራዊ ስትሆን ከልብ የሚመነጨው ጀግንነት ፊት ላይ ውበት ሰርቶ የደመቀ አበባ እንድትመስል ያደርግካል እያወራውት ያለው ስለ ቆዳ ውበት አይደለም ጀግንነት ስለሚሰጠው ታላቅ የስብዕና ውበት ነው በዚህ ወጣት ፊት ላይ የሚታየው ውበት ይህ ነው ይህንን ውበት ለመረዳት ኢትዮጵያዊ መሆን ይጠይቃል ይህንን ቁንጅና ለማንበብ ወታደር መሆን ያሻል ኢትዮጵያ በእንደነዚህ አይነት ወጣቶች የተገነባች ለፍቅሯ በመነኑ ለክብሯ እጅ በነሱ ስለመኖሯ ሲሉ መኖራቸውን በዘነጉ ስለሳቋ ብለው ሳቃቸውን በረሱ ቀና ብላ እንድትታይ ጎንበስ ብሎ በሚኖሩ ጀግና ወታደሮች እጅ ላይ ስላለች ነገው አያስፈራትም መጪው ጊዜ ቢሆንም አያሰጋትም ይህች ሀገር ከዘመናት መጀመር ጀምሮ እልፍ ሰዎች በጀግንነት የተሰውላት በሞታቸው ህይወት የሰጧት በእርቃናቸው ያለበሷት በራባቸው ጥጋብን የሰጧት የዜጎቿ የደምና ያጥንት ውጤት ናት በፋኖ አደረጃጀት ውስጥ ያሉ ሰዎች ኢትዮጵያ የነሱ ብቻ እንጂ የሌላው ማህበረሰብ አይመስላቸውም ሁሉንም ነገር እነሱ ካልፈቀዱ መሆን እንደሌለበት ያስባሉ ዘመን ተቀይሯል እነሱ ግን ከዘመኑ ኋላ ቀርተዋል ሰልጥነን ኢትዮጵያን ያሰለጠነው እኛ ነን ይላሉ ግን በዘመነ ዓለም ውስጥ በአረጃ ቁፋዳ በበሰበሰ ሐሳብ ውስጥ ይዋኙ ይገኛሉ ፋኖ ማለት በህዋት አይን ልክ እንደ ጌም ነው ጌሙን መቼና እንዴት መጫወት እንዳለበት የሚያውቀው ህዋት ብቻ ነው ታደሰ ወረደ እንዳሉት የፋኖ አደረጃጀት ወልቃይት ጠገዴን ለህዋት በማስረከብ በምትኩ ህዋት የፌደራል መንግስቱን ሲቆጣጠር ለፋኖ ለኢትዮጵያ ምድር ጥያቄ ያለኝ የሚላቸውን ቦታዎች ሁሉ በአማራ ክልል ስም ሊያደርግለት በንስሐ አባታቸው በኢሳያስ አፈወርቂ ስም በአስመራ ከተማ መስማማታቸውን የትግራይ ክልል ጊዜያዊ አስተዳደር እየተናገረ ይገኛል በዚህ ስምምነት መሰረት ህዋት ወልቃይትን ወደ ትግራይ ክልል እንደሚጠቀልልም ተማምኗል ታላቁ መከላከያ ሰራዊት በወሎ በጎጃምና በጎንደር እየተርመሰመሰ የተላላኪ ሆኖ የአማራን ህዝብ ያመሰ በሚገኘው ፋኖ ላይ እርምጃ እየወሰደ ሲሆን አህያውን ፈርቶ ዳውላውን እንዲዱ ፋኖም በንጹሃን ሰዎች ላይ ከፍተኛ አሰቃቂ እርምጃ መውሰዱ ታውቋል ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ይህ ሳምንታዊ የማል ሚዲያ ትንታኔ ሰዓታችን ነው በዛሬው ትንታኔያችን ላይ የፋኖ ኃይላት በጎንደር በወሎ እና በጎጃም ያደረሱትን ከፍተኛ ሰቆቃ እንዲሁም ከመቀሌ ተነስቶ በኤርትራ አስመራና በሱዳን ካርቱም አልፎ ሱዳን ላይ መቀመጫውን ካደረገው አልቡርሃን ጋር እየተወያየ በቀጥታ ሳይሆን በሰሚ ከግብጽ ትዕዛዝ እየተቀበለ ያለው ህዋት ከፋኖ ጋር የተግባቡበትን ስምምነት በሰፊው እንቃኝበታለን ከትንታኔው ጋር ብንያም ከድር አብራችሁ ቆያለሁ ታላቅ የሽያጭ ኤክስፖ ከጊፍት ሪል ስቴት ከአዲስ አበባ ከተማ መስተዳድር ጋር በጋራ በመሆን በመሃል ከተማ ለጋር ትልቅ የመኖሪያ መንደር እየገነባ በሽያጭ ላይ መሆኑ ይታወቃል 2018 መግቢያን ምክንያት በማድረግ ለተወሰኑ ቤቶች ከ15 እስከ 25% በሚደርስ ቅናሽና በ40/60 የባንክ አማራጭ ታላቅ የሽያጭ መርሃ ግብር አዘጋጅተናል ባለ 1 መኝታ 65 ካሬ 357000 ባለ 2 መኝታ 108 ካሬ 596000 ባለ 3
መኝታ 163 ካሬ በ900 ሺህ ቅድመ ክፍያ ከፍለው የቤት ባለቤት ይሁኑ ይሎታል። የዚህ እድል ተጠቃሚ ለመሆን ይፍጠኑ። ለቅናሽ ያወጣናቸው ቤቶች ውስን ስለሆኑ ሳይቶቻችንን ለመጎብኘት ከታች ባስቀመጥነው ቁጥር ይደውሉ። ጊፍት ሪል ስቴት። ይህ ወታደር በእናት ሀገር ፍቅሩ ተለክፎ ለለበሰው ዩኒፎርም ታምኖ ውድና የማትተካውን ህይወቱን አሲዞ በማይመች ቦታ ላይ እንዲመቸው ራሱን አሳምኖ ለጋ ወጣትነቱ ሳያሳሳው በቅስፈት ምን እንደሚፈጠር በማያውቅበት ጉድጓድ ስር ተቀምጦ ለኢትዮጵያውያን ትልቅ መልእክት አስተላልፏል። እሱ የኢትዮጵያ ነው፣ የለበሰውም የታላቁን መከላከያ ዩኒፎርም ነውና ፊቱ ላይ ፍርሃት የሚባል ነገር አይነበብም። ወጣትነቱ የሰጠው ደም ግባት ከተፈጥሮ ቁንጅናው ጋር ተዳምሮ በማይመች ሁኔታ ውስጥ የሚኖር አይመስልም። ሁሉም ነገር ተስተካክሎለት ሰዓት ጠብቆ የሚበላ ቆንጆ አልጋ ላይ ተኝቶ የሚነሳ ይመስላል። ይህ ውበቱ የመጣው ለኢትዮጵያ ካለው ፍቅር የመነጨ እንደሆነ ያስታውቃል። ኢትዮጵያዊ ስትሆን፣ ወታደራዊ ስትሆን ከልብ የሚመነጨው ጀግንነት ፊት ላይ ውበት ሰርቶ የደመቀ አበባ እንድትመስል ያደርግካል። እያወራሁት ያለሁት ስለ ቆዳ ውበት አይደለም፣ ጀግንነት ስለሚሰጠው ታላቅ የስብዕና ውበት ነው። በዚህ ወጣት ፊት ላይ የሚታየው ውበት ይህ ነው። ይህንን ውበት ለመረዳት ኢትዮጵያዊ መሆን ይጠይቃል። ይህንን ቁንጅና ለማንበብ ወታደር መሆን ያሻል። ኢትዮጵያ በእንደነዚህ አይነት ወጣቶች የተገነባች ለፍቅሯ በመነኑ ለክብሯ እጅ በነሱ ስለ መኖሯ ሲሉ መኖራቸውን በዘነጉ ስለ ሳቋ ብለው ሳቃቸውን በረሱ ቀና ብላ እንድትታይ ጎንበስ ብሎ በሚኖሩ ጀግና ወታደሮች እጅ ላይ ስላለች ነገዋ አያስፈራትም። መጪው ጊዜ ቢሆንም አያሰጋትም። ይህች ሀገር ከዘመናት መጀመር ጀምሮ እልፍ ሰዎች በጀግንነት የተሰውላት፣ በሞታቸው ህይወት የሰጧት፣ በእርቃናቸው ያለበሷት፣ በራባቸው ጥጋብን የሰጧት የዜጎች የደምና የአጥንት ውጤት ናት። አንድ ነን ግን አንድ አይነት አይደለንም። ፋኖ፣ ህወሓት፣ ብልጽግና በአንድ ሀገር የሚኖሩ ግን አንድ ያልሆኑ የተለያየ ፍላጎት ያላቸው ቡድኖች ናቸው። ህወሓት ላለፉት 50 ዓመታት የማያልቅ መከራን፣ ከአፈር የበዛ ስቃይን፣ ከአሸዋ የላቀ እንግልትን በትግራይና በአማራ ህዝብ ላይ የጫነ የክፋት ጥግ የአረመኔዎች ሁሉ አረመኔ የሆነ ቡድን ነው። ፋኖ ደግሞ የህወሓትና የፌዴራል መንግስቱን ጦርነት ተከትሎ የተወለደ ጨቅላ የእናቱን ጡት ያልተወ የ2 ዓመት ግልገል ነው። ይህ ቡድን የፖለቲካ ብስለት የሌለው፣ ወዳጁና ጠላቱን መለየት ያልቻለ፣ የአማራን ህዝብ የ70 ዓመት ጥያቄን እየመለሰ የክልሉን የመልማት አቅም ከፍ ካደረገው ብልጽግና ይልቅ ለዘመናት የአማራን ህዝብ እያነደደ ሲሞቅ የቆየውን ወያኔን መርጦ የክልሉን ነዋሪ ለማያባራ ለቅሶ እየዳረገ የሚገኝ ቡድን ነው። በሌላ በኩል ብልጽግና ደግሞ ከ14 ዓመቱ ጀምሮ በኢትዮጵያ ፍቅር አቅሉን አጥቶ ነፍሱ ሳታሳሳው በዱር በጫካ በወንዝና በተራራ በሸለቆና በአምባዎች ስለ እናት ሀገሩ ሲል ሲንከራተት በኖረው አብይ አህመድ የሚመራ ትልቅ ፓርቲ ነው። ለዚህ ነው አንድ ነን ግን አንድ አይነት አይደለንም የምንለው። ይህ ሰው እንዲህ ተራ ሰው አይደለም። ከፍታው ከተራሮች ይበልጣል። የተሰጠው ጸጋ ከሰዎች ይልቃል። የአስተሳሰብ አድማሱ ለድንቢጥ ወፎች ሊገባቸው አይችልም። ፋኖ፣ ህወሓት፣ ሸኔ፣ ግብጽ፣ ሱዳንና ሻቢያ በህብረት ሆነው ተነስተውበት እንዳይነሱ አድርጎ እየቀበራቸው ይገኛል። ሀገር መሪዋን ትመስላለች። መሪዋ ባለራዕይ ከሆነ ህዝቦቿም እንደዛ ይሆናሉ። መሪው ሌባ ከሆነ ሁሉም ሌባ ይሆናል። አዲስ አበባ ትናንትናም ነበረች። ሲሚንቶ ሳይወደድ የህንፃ መሳሪያዎች ዋጋ ሳይነኩ ሚሊዮን ብር ውስኪን ሳይሆን ከተማን የመቀየር አቅም በነበረው ሰዓት ኢትዮጵያ ነበረች። ግን አልተለወጠችም። ምክንያቱም ልክ እንደዛሬው ሚሊዮን ተራ ብር ሳይሆን በፊት ከተማዋን የሚመሩ ሰዎች ለከተማዋ ደንታ ያልነበራቸው፣ ከሀገራቸው ውበት ይልቅ የኪሳቸው ድምቀት የሚያስጨንቃቸው፣ ከኢትዮጵያ ንግድ ባንክ ይልቅ የስዊዝ ባንክ የሚቀናቸው፣ በልመና የመጣን ዶላር በአንድ ሌሊት ከሴት ጭን ስር የሚያፈሱ፣ ሌብነትን የተዋሃዱ፣ መስረቅን እንደ ክብር የሚመለከቱ መንግስታዊ አሸባሪ ኃይሎች በመንበሩ ላይ ስለነበሩ ነው። ዛሬ ሁሉም ተለውጧል። ያቺ የምናውቃት አዲስ አበባ ስሟ ሲቀር ታሪኳ ተቀይሯል። አዲስ አበባ በትልቅ ማንሰራራት በንስር ከፍታ እየበረረች ትገኛለች። ሚሊዮን እንቅፋቶች ቢኖሩም ሁሉንም መሰናክሎች በመሪዋ ቀያሽነት እየተሻገረች ትገኛለች። ዘመን አዘንብሎባት ጨለማ ጉልበት አግኝቶ ብርሃኗ እንዲጠፋ የተደረገችው ኢትዮጵያ ዛሬ እውነተኛ ፀሐይዋን ከታላቋ ጅማ ከበሻሻ መንደር አግኝታለች።
ይህ ተረት አይደለም። ኤሊ ጥንቸልን የምትቀድመው በሕፃናት መጽሐፍ ላይ እንጂ በእውነተኛ ዓለም ላይ ፈጽሞ ሊፈጠር አይችልም። የፋኖም ጉሮ ወሸባ በኤሊና በጥንቸል በፌራሪና በባጃጅ በቦይንግና በመርከብ መካከል እንዳለ አይነት ውድድር ነው። እንቁራሪት ዞን አክላለሁ ብሎ ፈንድቶ ሞተ እንደሚባለው አይነት ስነቃለው። ፋኖ ግነትና ኩሸት ዘይቤን ቀባብቶ በምላስ አገር ማቀጣጠል ይችላል። ውሸታቸው ሰደድ እሳት ሆኖ ጫካውን ያቃጥላል። ይህ ቡድን ዘመቻ አደም ብሎ ከመምጣቱ በፊት ዘመቻ አንድነት ብሎ ከህዋት ጋር ተጣምሮ በከፈተው ጦርነት በአንድ ቀን ዱቄት ተደርጎ በአውሎ ንፋስ እንደተበታተነ አፈር ከቦታው በኖ ጠፍቶ ቆይቶ አሁን ደግሞ ዘመቻ አደም ብሎ መጣ። ስም መለዋወጥ አሸናፊነት አያመጣም። በስም የሚወረስ ጀግንነት የለም። ፋኖና ህዋት ዘይትና ውሃ ማለት ናቸው። መቼም አንድ መሆን አይችሉም። በኬሚስትሪ እንኳን ሊዋሃዱ የማይችሉ በተመሳሳይ ፖል የተቀመጡ ማግኔት በላቸው። አንድ ከሚሆኑበት ይልቅ የሚገፋፉበት መንገድ ይበልጣል። ለጊዜው የተስማሙ ህብረት የፈጠሩ ቢመስልም እንኳን ህዋት በሳር ውስጥ እንደተደበቀ እባብ ነው። መቼ እንደሚነድፍና መርዙን እንደሚተፋ አይታወቅም። ህዋት ላለፉት በርካታ ዓመታት በአማራ ህዝብ ላይ ቆምሮ ይህንን ታላቅ ህዝብ ሲያንገላታ የኖረ ቡድን ነው። ይህ ቡድን በወልቃይት ጠገዴ ላይ የማይደራደርበት ትልቅ ፍላጎት አለው። ይህንን ቦታና የራያ መሬትን መቼም ቢሆን ለአማራ ክልል መስጠትን አይመኝም። ከፌዴራል መንግስቱ ጋር ከገባው ጦርነት በኋላ ባደረገው የፕሪቶሪያ ስምምነት መሰረት ወልቃይት የሚባለውን ቦታ በሪፈረንደም እንደሚያገኝ እያሰበ ያለ ተኩላ ቡድን ነው። ፋኖ በህዋት አይን ሲታይ ሊበላ የደረሰ የሰባ ፍሪዳ ነው። ስለዚህ ይህንን ቡድን ተጠቅሞ ወደ ፌዴራል መንግስቱ መምጣትን የሚፈልገው ወያኔ ለግብር አባቱ ሻቢያ ፋኖ ተላላኪ እንዲሆናቸው በታላቅ ድግስ አስተዋውቆታል። ፋኖ የተደገሰለትን ሳያቅ የሞቱን ደብዳቤ ይዞ ወደ ንጉሱ የሚሄድ ተላላኪን ይመስላል። መቼና እንዴት መንቃት እንደሚችል ባይታወቅም ይህ ቡድን ከጽምዶ በተሰጠው ትዕዛዝ መሰረት በመካነ ሰላም ከተማ ከፍተኛ ችግር በመፍጠር ኑር ተብሎ በሚጠራው መስጊድ ውስጥ ለአምልኮ በተሰበሰቡ ምዕመናን ላይ በወሰደው እርምጃ የመስጊዱን ኢማም ጨምሮ 15 ሰዎችን የገደለ ሲሆን ከ20 በላይ የሆኑ ሰዎች ደግሞ እንዲቆስሉ አድርጓል። ፋኖ ማለት በህዋት አይን ልክ እንደ ጌም ነው። ጌሙን መቼና እንዴት መጫወት እንዳለበት የሚያውቀው ህዋት ብቻ ነው። ወያኔ ሻቢያ ብቻውን መዋጋት የማይችለውን ጦርነት ፋኖ እንዲያጅብለት በክብር ጠርቶታል። የሚፈልገውን ያክል ከተጠቀመበት በኋላ እንደ ማስቲካ አውጥቶ ሊጥለው የተዘጋጀው ህዋት ለፋኖ ልቡን የሰጠ አፍቃሪ ሆኖ ቀይ ምንጣፍ ልሁንልህ ረግጠኸኝ እለፍ እያለ ይገኛል። በህዋት አይን ሁሉም ነገር ቀን እስኪያልፍ ጎንበስ በል አይነት መንገድን እየተጠቀመ ይገኛል። በትግራዩ ጦርነት ሁሉን ነገር ያጣው ህዋት አቅም ለመግዛት ታላቁን የአማራ ህዝብ በቁማር ሊበላ ከፋኖ ጋር 80 ያስሯል። ፋኖ ለአማራ ህዝብ እንደማይረራ በተለያየ ጊዜ በወሰደው እርምጃ ሲያሳይ ቆይቷል። አሁን ደግሞ በጎንደር መተማ ልዩ ስሙ መቃ ተብሎ በሚጠራው አካባቢ በ10 የህዝብ ማመላለሻ መኪናዎች ላይ በወሰደው እርምጃ 18 ንጹሃን ሰዎች ወዲያውኑ ህይወታቸው ሲያልፍ ከ30 በላይ የሚሆኑ ሰዎችን ደግሞ ከባድና ቀላል አካል ጉዳት ደርሶባቸው በጎንደር ሆስፒታልና በሌሎች የህክምና ጣቢያዎች በህክምና ላይ እንዳሉ ምንጮቻችን ዘግበዋል። በተመሳሳይ ይህ ጽንፈኛ ቡድን በመስከረም 16 በዚሁ በጎንደር ከተማ በወሰደው እርምጃ ከ16 በላይ ንጹሃን ሲሞቱ ከ10 በላይ ሰዎች ደግሞ መቁሰላቸውን ሰምተናል። በአጠቃላይ በአንድ ሳምንት ውስጥ በጎንደር ከተማ ውስጥ 34 ንጹሃን ሰዎች ሲሞቱ 46 የሚደርሱ ሰዎች ደግሞ ቆስለዋል። ይህ ቡድን እታገልለታለሁ ለሚለው ህዝብ የማይራራ መዝረፍን ጌጡ አድርጎ እየተንቀሳቀሰ ያለ የህዋት ተላላኪ ቡድን ነው። በአጠቃላይ ይህ ጽንፈኛ ቡድን በመካነ ሰላምና በጎንደር ከተማ በዚህ ሳምንት ውስጥ ያደረሰው የሞት ብዛት 49 ደርሷል። በዚህ ጽንፈኛ ቡድን የተሰላቹ ብዙ የአማራ ሊቃን እንዲሁም በክልሉም ሆነ ከክልሉ ውጭ የሚኖሩ ማህበረሰቦች ብዙ ነገር እያሉ ሲሆን የኢትዮጵያ ምክትል ጠቅላይ ሚኒስትር የሆኑት አቶ ተመስገን ጥሩነህ በአማራ ታሪክ ውስጥ ከዚህ በፊት ብዙ ባንዳዎች ሊኖሩ ይችላሉ፣ የፋኖ ግን ይለያል፣ ባንዳነቱ ለከታቷል፣ የራሱን ህዝብ ሲበድል ለነበረ ቡድን ተላላኪ ሆኖ
ጉዳይ አስፈጻሚ ሲሆን ማየት ያሳፍራል። ይህ ህዝብ ትናንትና ተበድያለሁ ብሎ በነቂስ በመውጣት በበደለው አካል ላይ ከፍተኛ ተቋሙ ሲያሰማ ቆይቶ ነበር። ዛሬ ግን ሐሳቡን ቀይሮ ተበድያለሁ ባለው ቡድን እየታዘዘ ማየት እጅግ ነውርና ባህላችንም ሆነ ሃይማኖታችን አይፈቅድም ሲሉ ምክራቸውን ለግሰዋል። ፌደራል መንግስቱ የተሰጠውን ኃላፊነት ወደ ጎን በማለት ለትግራይ ህዝብ የሚጠቅም ስራ እየሰራ የማይገኘው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ከጌታቸው ረዳ ስልጣኑን ከተረከበ ከ6 ወራት በላይ ሆኖታል። ይህ ሰው የአንድ ዓመት የስልጣን ጊዜ በጠቅላይ ሚኒስትር ዶክተር አብይ አህመድ የተሰጠው ሲሆን በተሰጠው የሥራ ዘመን 8 ዋና ዋና ተግባራትን እንዲያከናውን ትዕዛዝ የተሰጠው ቢሆንም አንዱንም ግን ተግባራዊ ሳያደርግ ጊዜው እየሄደበት እሱ ግን በተሰጠው ኃላፊነት ኢትዮጵያን የደም ዋጋ ሊያስከፍል የሚችል ተግባርን እየከወነ ይገኛል። ይህ ሰው የህወሓት አባላት ከመስከረም 24 እስከ መስከረም 25 ድረስ ባደረጉት ኮንፈረንስ ላይ በመገኘት ስልጣን የሰጠውን የኢትዮጵያ መንግስት ሲሳደብና የኦሮሞ ብልጽግናን ለህወሓት ጠላት ነው እያለ ሲናገር ቆይቷል። ከዚህ ውጭ ታደሰ ወረደ ከፌደራል መንግስቱ ይልቅ የሻዕቢያ መንግስት ለህወሓት የተሻለ እንደሆነና ከፋኖ እንዲሁም ከሸኔ በቅርቡ ደግሞ ከጉምዝ ነፃ አውጪና ከኦብነግ ጋር በጋራ ሰርተን የኢትዮጵያ መንግስትን ጥለን ወደ ስልጣን እንመለሳለን ሲል ተናግሯል። ያ ብቻ አይደለም። ፋኖ ወልቃይት ጠገዴን ለትግራይ ክልል እንዲመልስ በቀጥታ ከሻዕቢያ ትዕዛዝ እንደተሰጠው የተናገረ ሲሆን ፋኖም ያለምንም አቅማማት ለ27 ዓመታት በህወሓት ሲጨፈጨፍ ቆይቶ በኋላም ወደ ቀደመ ርስቱ የተመለሰውን የአማራ ወልቃይት ማህበረሰብን በጨፍጫፊ ህወሓት ለማስበላት ተደራድሮ መመለሱን በዚህም ህወሓት አሸናፊ እንደሆነ በልበ ሙሉነት ተናግረዋል። ታደሰ ወረደ በዚህ ኮንፈረንስ ላይ የአሸናፊነት ስነ ልቦናን ተላብሶ በአህያ ፊት የቆመ ጅብን መስሎ የፋኖን ተላላኪነት ለህወሓት ሰዎች እያስረዳ ቆይቶ ብልጽግናን እያታለልን ወደ ገደል እንጨምረዋለን፣ አብረነው ያለን መስለን አብረነው ሳንሆን ጠላታችን የሆነውን የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስትን የሱዳን ወታደራዊ መሪ ከሆኑት ጀነራል አብዱል ፈታህ አልቡርሃን እና ከምንጊዜም ተባባሪያችን ግብጽ በሚደረግልን ድጋፍ ከመንበሩ እናነሳዋለን። በቅርቡ አዲስ ነገር አለ፣ ማናችሁም ልታምኑ ይገባል። ሐራ መሬት ሲል ወደ በራ የወጣውን ታጣቂ ኃይል ከፍተኛ አመራሮችን በተቆጣጠርንበት ኢፈርት አማካኝነት ባገኘነው የገንዘብ ድጋፍ ለአንዴና ለመጨረሻ ጊዜ በማጥፋት ወደ ቀደመ ቦታችን እንመለሳለን። የብልጽግና ወታደሮች በቀደመ ኃይላቸው ላይ አይገኙም። አሁን እኛ ያለንበት ደረጃ የ4 ኪሎን መንበር የሚንድ ስለሆነ ለዚያ ተዘጋጁ ሲሉ ተናግሯል። በአጠቃላይ በፋኖ አደረጃጀት ውስጥ ያሉ ሰዎች ኢትዮጵያ የነሱ ብቻ እንጂ የሌላው ማህበረሰብ አይመስላቸውም። ሁሉም ነገር እነሱ ካልፈቀዱ መሆን እንደሌለበት ያስባሉ። ዘመን ተቀይሯል፣ እነሱ ግን ከዘመኑ ኋላ ቀርተዋል። ሰልጥነን ኢትዮጵያን ያሰለጠነው እኛ ነን ይላሉ። ግን በዘመነ ዓለም ውስጥ በአረጀ አቁፋዳ በበሰበሰ እሳቤ ውስጥ እየዋኙ ይገኛሉ። ኢትዮጵያ የሁሉም እንጂ የአንድ ማህበረሰብ አይደለችም። በፋኖ ትግል ውስጥ ያሉ አብዛኛው ታጣቂዎችም ሆነ የፖለቲካውን አካሄድ የሚደግፉ ሊቃን በኢትዮጵያ ማዕቀፍ ውስጥ ከነሱ ውጭ ያለ እሳቤ ሁሉ አረመኔነት የሚታይበት እንደሆነ ይናገራሉ። ከነሱ በላይ ድንቅ ባህል ያለው ሌላ ኢትዮጵያዊ እንደሌለ ሲናገሩ ይደመጣሉ። ለምሳሌ ስንታየው ቸኮል የተባለ የእስክንድር ነጋ ጠባቂ የባልደራስ አለቅላቅ የነበረ ሰው ብቻ ስልጣን እጃችን ይግባ፣ ሁሉን ነገር ወደ ቦታው ይመለሳል፣ በጣም ቀላለው ኦህዴድ እጆቿን ወደ ፈጣሪ የምትዘረጋውን ኢትዮጵያ ወደ ጥቁሩ አምላካቸው እንድትዘረጋ እያስገደዳት ይገኛል ሲል በኦሮሞ ባህል ላይ ተሳልቋል። እንደነዚህ አይነት አካሄድ እምነት ያሳጣል። የፋኖ አካሄድን እንድትጠራጠር ያደርጋል። ፋኖ የእውነት እንደሚለው ለኢትዮጵያ ነው የሚታገለው ወይ ስትል እንድትጠይቅ ያደርጋል። መቻቻል፣ መከባበር፣ መዋደድ መልመድ አለብን። አንድ ቀን ኢሬቻ ሲከበር መንገድ መዘጋቱ ሊያበሳጨን አይገባም። መስቀል ሲከበር፣ ኢድ ሲከበር፣ ጥምቀት ሲከበር መንገዶች ይዘጋሉ። ያኔ እንደምንቻቻለው ሁሉንም መልመድ አለብን። ለአንዱ ልክ ለሌላው ስህተት ነው ብሎ ማሰብ ማቆም አለብን።
በዛሬው ዕለት በወጡ መረጃዎች ታላቁ መከላከያ ሰራዊት በጎንደር ፎገራ አካባቢ እየተንቀሳቀሰ በሚገኘው ፋኖ ላይ በወሰደው የተጠና ኦፕሬሽን 26 የፋኖ አባላት ሲደመሰሱ ከ18 በላይ ከባድ ቁስለኞች እንዲሆኑ ማድረግ ተችሏል። ጀግናው የማይበገረው ሁሌም ስለ እናት ምድሩ ደምና አጥንቱን የሚከፍለው መከላከያ ሀገሪቱን እያመሱ በሚገኙ ሻቢያ ህዋትና ፋኖ ላይ እየወሰደ ያለው እርምጃ እጅግ አስደናቂ እንደሆነ የሚናገሩት የአንድ ሬጅመንት አዛዥ በዚህ ኦፕሬሽን 26 የፋኖ አባላት እንደተማረኩና የተለያዩ የቡድን መሳሪያዎችን ጨምሮ ከ35 በላይ ልዩ ከባድ መሳሪያዎች እንደተማረኩ ገልጸዋል። በሌላ በኩል ደግሞ ሐራ መሬት ላይ የሚንቀሳቀሱ ታጣቂዎች 10 አይሞሉም እያለ ሲፎክር የነበረው ህዋት በዛሬው ዕለት ከወያኔ ይልቅ የነፃ መሬት ትግል ታጋዮች ይሻሉናል ሲሉ የመረጡ 500 ሰዎች ቡድኑን መቀላቀላቸው ምንጮቻችን አድርሰውናል። ያ ጀግና ወታደር በገደል ውስጥ ቁጭ ብሎ በኢትዮጵያዊነት ማዕቀፍ ተገንብተናል፣ ሁሉም ይመጣሉ፣ ሁሉም ይሄዳሉ፣ ኢትዮጵያን ሲታደግ የኖረው መከላከያ ነው፣ አሁንም እኛ እንሻላቸዋለን ሲል ያስተላለፈው መልእክት ይህንን የሚገልጽ ይሆናል። ህዋት፣ ሻቢያ፣ ፋኖ፣ ሸኔ፣ ግብጽና ሱዳን ተደምረው ከአንድ የኢትዮጵያ ወታደር አይበልጡም። ወታደሩ በየሸለቆና በየገደሉ ታላቅ ተጋድሎን እየፈጸመ ሁሉንም ጽንፈኛ ከኢትዮጵያ እግር በታች እየጣለ ለባንዲራ እንዲገዛ እያደረገ ይገኛል። በየግንባሩ ትልልቅ ድሎች ተመዝግቧል። የኢሳያስ አፈወርቂ ረጅም እጆች ከአረጀው መንበራቸው ሆኖ በኢትዮጵያ ምድር ቢርመሰመስም በቴክኖሎጂ ዘመነው በስለላ ጥበቡ የላቀው መከላከያ የድል ጉሮ ወሸባ እያሰማን የኢትዮጵያን የደስታ ድምጽ ከፍ አድርጎ እያስደመጠ ይገኛል። ፋኖ የህዋት መጠቀሚያ፣ ህዋት ደግሞ የሻቢያ መጠቀሚያ፣ ሻቢያ ደግሞ የግብጽ መጠቀሚያ ሆነው በጋራ በተሰለፉበት በዚህ ሰልፍ ኢትዮጵያ ታሸንፋለች። ፋኖም ቢሆን ከአማራ ህዝብ ጉያ እየወጣና ከጠላት እያበረ ይገኛል። በዚህ ጥምረት ምክንያት ፋኖ ከባህር የወጣ አሳ ሆኖ የሚቀር ይሆናል። የዛሬን በዚያ በቃው። በቀጣይ በሌላ ርዕሰ ጉዳይ የምመለስ ይሆናል። ከትንታኔው ጋር ቢኒያም ከድር ነበርኩኝ። መልካም ውሎ ይሁንላችሁ።